ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁ ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጣው የመረጃዎች መካከል የተወደዳቸው የቻናሌ ቤተሰቦች እነሆ ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን መጠናሉ ያላቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ያድርጉ። ከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ሆኖኛልና አመሰግናለሁ። ዛሬ የባህር ሰላጤው ሀገራትን እንዳይረጋጉ አድርጓል። በመቶ ሺዎች የሚቆጠሩ ሰዎች በመካከለኛው ምስራቅ የሚገኘውን ቤታቸውን ለቀው እንዲወጡም አስገድዷቸዋል። በጦርነቱ ቀጠናዊ ርቆም መዘዝ እየተሰማ ነው። የነዳጅ ዋጋ መጨመርና በሆርሙዝ ሰርጥና በአካባቢ በተፈጠረው የባህር ትራንስፖርት መስተጓጎልም የሸቀጦችን ዋጋ እያናረ ነው። ለመሆኑ በዚህ ጦርነቶች የትኞቹ ሀገራቶች ይጠቀማሉ? የትኞቹስ ተጎጂዎች ይሆናሉ? የቻይናው ፕሬዚዳንት ዢ ጂንፒንግ ከአሜሪካን ፕሬዚዳንት ዶናልድ ትራምፕ በተቃራኒ የተረጋጉና ሊገመቱ የሚችሉ ዓለም አቀፍ መሪ አድርገው ራሳቸውን መግለጻቸውን ይቀጥላሉ። ጦርነቱ ትራምፕ እንዴት ታይዋንን ላሉ ለሌሎች አንገብጋቢ ሁኔታዎች እንዴት ምላሽ እንደሚሰጡ ቤጂንግ ምልክቶች የሚታይበት እድል ሊሆን ይችላል። እንዴት? ለምን? የጦርነቱ መዘዝ ከነዳጅ እጥረት በላይ ሊሆን ይችላል። አርሶ አደሮች ለእርሻ የሚጠቀሙ ማዳበሪያ ዋጋ ሊጨምር ይችላል። በመሆኑም ማንኛውም የማዳበሪያ ሽያጭ መስተጓጎል ዓለም አቀፍ የምግብ ዋስትናን ሊያናጋው ይችላል ተብሎ ተሰግቷል። እንዴት? አብረን የምናየው የምንለው ይኖራል። አብረን እንከታተለው። በዝርዝር የምታደምጣው መረጃዎች በቻናል ላይ ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳቸው ዝርዝር መረጃ አለፍኩ። አብረን እንቆይ። በኢራን ጦርነት ዳፋ እነማን ይጠቀማሉ? ይጎዳሉ? በጦርነት ወቅትም አሸናፊው ጎራ ለመለየት በአብዛኛው አዳጋች ነው። ከፍተኛውን ዋጋ የሚከፍለው ግን ተራው ህዝብ ነው። ዓለም አቀፍ የነዳጅ ገበያና የአቅርቦት ሰንሰለትን በመዘበራረቁ ምክንያት አንዳንድ ሀገራቶች ከባድ የኢኮኖሚ ኪሳራ ሊጋፈጡ እየተዘጋጁ ነው። ከጦርነቱ የሚያተርፉት ሀገራት መኖራቸውን የሚጠበቅ ነው። የአሜሪካን ፕሬዚዳንት ዶናልድ ትራምፕ የዓለም የነዳጅ ዋጋ መናርን ከፍተኛ ምርት ላላት ሀገራቸው ትርፍ እንደሚያመጣላትን በማህበራዊ ሚዲያ ገጻቸው ላይ አስረዋል። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት በአካባቢው ብቻም ሳይሆንም በመላው ዓለም ላይ ብዙ መዘዞችን እያስከተለ ነው። ኢራን የሩሲያ ቁልፍ አጋር ስትሆን ጠንካራ ወታደራዊ ትብብርም አላቸው። ሩሲያ ወዳጄ ከምትላቸው ሀገራት የኢራን ጠቅላይ መሪ አያቶላ አሊ ሀሜኒ መገደል፣ የሶሪያው በሽር አልአሳድ ከስልጣን መወገድና አሜሪካ ኒኮላስ ማዱሮን በቁጥጥር ስር መዋላ ለሞስኮ ዲፕሎማሲያዊ ግንኙነት መሰናክል ተደርጎ ተቆጥረዋል። የኪየቭ አጋር የሆነችው አሜሪካ ወታደራዊ ሀብቷን ወደ ኢራን በማዞሯ የመካከለኛው ምስራቅ ጦርነት ከዩክሬን ጋር ለጀመረችው ጦርነት ግን ጥቅም ሊሰጣት ይችላል። የፓትሪዮት ሚሳይሎችና የጸረ ሚሳይል መሟጠጡ ለሩሲያ ጠቃሚ ነው። ዩክሬን በገበያው ላይ መሳሪያዎችን የማግኘት እድሏን ይገድበዋል ሲሉ በፓሪስ የፖለቲካ ጥናት ተቋም ዓለም አቀፋዊ ጥናት ማዕከል ተባባሪ ፕሮፌሰር ኒኮል ግራጅዊስ ለቢቢሲ ኒውስ ራሽያ ተናግረዋል። ቴሄራን የሻሂድ ድሮኖችን በብዛት መፈለጓ በሞስኮ አቅም ላይ ጉልህ ተጽዕኖ እንደማያሳድር ባለሙያዎች ይናገራሉ። የዩክሬን ጦርነት በተጀመረበት ወቅትም ሩሲያ በኢራን የሻሂድ ድሮኖችና ለድሮኖቹ የማምረቻ ቴክኖሎጂ ፍቃድ እስከምታገኝበት ወቅት ድረስ በቴህራን ላይ ጥገኛ ነበረች ሲሉ በአሜሪካ የሚገኙ የጥናት ማዕከል ዳይሬክተር የሆኑት ሃና ኖት ለቢቢሲ ኒውስ ተናግረዋል። አሁን ሩሲያ የዩክሬን ጦርነትን ለመቀጠል ኢራን የማትፈለግበት ደረጃ ላይ ደርሰናል። ሩሲያ የሻሂድ ድሮኖችን በራሷ ማምረት ጀምራለች። ኢራን የሆርሙዝ ሰርጥን በመዝጋት የነዳጅና የጋዝ ዝውውርን በመቀነስ የነዳጅ ዋጋን እንዲያሻቀብ አድርጓል። ይህ ደግሞ በዩክሬን ጦርነት ምክንያት ከፍተኛ ጫና ውስጥ ለነበረችው ሩሲያ ከጋዝ ሽያጭ የምታገኘውን ገቢ የተወሰነ የገንዘብ እፎይታ ሊሰጣት ይችላል። የሩሲያ የፌዴራል በጀት በበርሜል $59 የምትሸጥበት ደረጃ ላይ የተመሰረተ ነው። አሁን የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ድፍድፍ ነዳጅ በበርሜል ወደ $120 የተጠጋበት አጋጣሚ ተፈጥሯል። ዋና ዋና የባህረ ሰላጤ ነዳጅ አምራች ሀገራት ምርታቸው በመቀነሳቸው ሩሲያ እንደ ቻይናና ህንድ ላሉ ሀገራቶች ኤክስፖርት ለማድረግ እድሉን ይከፍትላታል። ህንድ ቀደም ሲል ከሩሲያ የምትገዛውን ነዳጅ እንድትቀንስ ስትወተውት ቆይታለች። በኋላም ቢያንስ እስከሚቀጥለው ወር ድረስም ከሩሲያ ነዳጅ እንድትገዛ ከአሜሪካን ፍቃድ ተሰጥቷታል ሲል የሃርገስ ዋና ኢኮኖሚስት ዴቪድ ፋይፍ ተናግረዋል። የነዳጅ ገበያ ጫና ለማቃለል በሩሲያ ነዳጅ ላይ የተጣለውን አንዳንድ ማዕቀቦች ስለማቃለሉ የተጀመሩ አንዳንድ ውይይቶችም አሉ።
ቻይና በኢራን ላይ በተከፈተው ጦርነት ምክንያት ይህ ነው የሚባል ውጤት እስካሁን አላየችም። ነገር ግን ወላፈኑ መሰማቱ የሚቀር አይመስልም። በዓለም አቀፍ የኢነርጂ ፖሊሲ ማዕከል መረጃ መሰረትም ቻይና ከምታስገባው ድፍድፍ ነዳጅ ውስጥም 12 በመቶ ከኢራን ታገኛለች። በተጨማሪም ቻይና ለብዙ ወራት የሚያበቃትን ነዳጅ አከማችታለች። ተጨማሪም ካስፈለጋትም ፊቷን በቀላሉ ወደ ሩሲያ ማዞር ትችላለች። የቻይና በውጭ ንግድ ላይ የተመሰረተ የኢንዱስትሪ ዘርፍ ግን ይጎዳል ሲል ፋይፍ ተናግሯል። ከቻይና አጠቃላይ የሀገር ውስጥ ምርት ጂዲፒ 20 በመቶ የሚሆነው ድርሻ የሚይዘው የውጭ ንግድ ኢኮኖሚው ቁልፍ መሰረት ነው። በሆርሙዝ ወሽመጥ እና በአካባቢው ያሉ የባህር ትራንስፖርት መስተጓጎል ለቻይና ያን ያህል ችግር የሚፈጥር አይሆንም። ወደ ምዕራብ ለሚሄዱ የቻይና ምርቶች ግን ወደ አትላንቲክ መድረስ ወሳኝ ነው። በአረብ ባህር ገብ መሬት በኩል እስያን፣ አውሮፓንና አፍሪካን የሚያገናኘው የባብ ኤል መንደብ ሰርጥ በኢራን በሚደገፉት ሁቲዎች ጥቃቶች አስተናግደዋል። የቀይ ባህር መስመር እንደገና ክፉኛ የመጎዳት እድል ሰፊ ነው። ከእስራኤል የሚነሱ የጭነት መርከቦችም ወደ አትላንቲክ ለመጓዝ በደቡብ አፍሪካና በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ በኩል በመዞር ዙሪያ አቅጣጫቸውን መቀየር ይመርጣሉ ሲል ፋይፍ ለቢቢሲ ኒውስ ተናግረዋል። ይህ ጉዞ ደግሞ ከፍተኛ ወጪ ያለው ሲል በለንደን የሚገኝ የቻታም ሃውስ የመካከለኛው ምስራቅ ባለሙያ የሆኑት ኒል ኩሊያም ተናግረዋል። ጉዞ ከ10 እስከ 14 ቀናት ይጨምራል። እንደ እቃዎቹ መጠን ለአንድ መካከለኛ መርከብ እስከ $2 ሚሊዮን ተጨማሪ ያስወጣል። በኢራን ላይ የተከፈተው ጦርነት ለቻይና ዲፕሎማሲያዊ እድሎች ሊፈጥር ይችላል። ከአሜሪካ አንጻር ራሷን ኃላፊነት እንደምትወስድም ተገዳዳሪ አድርገው ለመቅረብም እየሞከረች ነው ሲል የዩናይትድ ኪንግደም ሮያል ዩናይትድ ሰርቪስ ኢንስቲትዩት ባልደረባ ፊሊፕ ሼትለር ጆንስ ለቢቢሲ ኒውስ ተናግረዋል። ታዳጊ ሀገራት በመካከለኛው ምስራቅ ነዳጅና ጋዝ ላይ በእጅጉ ጥገኛ የሆኑ የደቡብ ምስራቅ እስያ ሀገራት በጦርነቱ ከባድ ጉዳት ይደርስባቸዋል። አንዳንዶች ኢኮኖሚያዊ ተጽዕኖውን በፍጥነት ለመቀነስ ከባድ እርምጃ ወስደዋል። በቪየትናም የናፍጣ ዋጋ ከጦርነቱ መጀመር ወዲህ በ60 በመቶ ጨምሯል። በተቻለ መጠን ሰራተኞች ከቤት ሆነው እንዲሰሩ መንግስት እየጠየቀ ይገኛል። ከመካከለኛው ምስራቅ 95 በመቶ የሚሆነው ድፍድፍ ነዳጅ የምታስገባው ፊሊፒንስ በበኩሏ ከአደጋው ጊዜ ሰራተኞች ውጭ ያሉ የመንግስት ሰራተኞች በሳምንት ለ4 ቀናት እንዲሰሩ ተደርገዋል። ፓኪስታን ከባንኮቿ ውጪ ላሉ ተመሳሳይ ገደቦች አስቀምጣለች። በተቻለ መጠን ከቤት ሆነው እንዲሰሩ ትዕዛዝ ተላልፏል። ዩኒቨርሲቲዎች ትምህርታቸውን ወደ በይነመረብ አዘዋውረዋል። የፓኪስታን ጠቅላይ ሚኒስትርም ሼህ ባዝ ሻሪፍ በቴሌቪዥን በተላለፈው ንግግራቸው የሀገሪቱ የነዳጅ ክምችት መጠበቅ እና በጥንቃቄ መጠቀም ወሳኝ መሆኑን ተናግረዋል። በባንግላዴሽ ነዳጅ ሽያጭ ሌላ መልክ ይዟል። በነዳጅ ማደያዎች በተከሰተው ረዥም ወረፋ ምክንያት የነዳጅ ሽያጭ ላይ ኮታ ተቀምጧል። ለመኪናዎች 10 ሊትር እና ለሞተር ሳይክሎች ደግሞ 2 ሊትር ብቻ በቀን ይፈቀዳል። በካራቺ ፓኪስታን ለነዳጅ የተሰለፉ የሞተር ሳይክል ባለቤቶች ምስል 30 በመቶ የሚሆነው የዓለም የዩሬን ማዳበሪያ በሆርሙዝ ወሽመጥ በኩል ያልፋል። ዩሪያ የሚመረተው ከፔትሮኬሚካሎች ሲሆን ይህም ከድፍድፍ ነዳጅ የሚገኝ ነው። ስለዚህ 30 በመቶ የሚሆነው ዩሪያ ከዓለም ገበያው እያስወገደ ከሆነ ይህ በዓለም አቀፍ የምግብ ዋስትና ላይ ከፍተኛ ተጽዕኖ ይኖረዋል ብለዋል ኩሊያም። በማሽኖች ላይ ከተሰነዘሩት ጥቃቶች በኋላ በዓለም ላይ ካሉት ትላልቅ የጋዝ ላኪዎች አንዷ የሆነችውና የዩሪያ ማዳበሪያ አምራች ኳታር ኢነርጂ ኩባንያ ምርቱን ለጊዜው እንዲያቆም ተገዷል። የምግብ ዋስትና የዋጋ ግሽበት ረገድ ከ6 ወይም ከ9 ወራት በኋላ ተጽዕኖ እንደሚያሳድርም ማየት ትችላላችሁ ብለዋል ኩሊያም። እስካሁን ላይታይ ይችላል፣ ነገር ግን ሰብሎች ወይም ገበሬዎች ማዳበሪያ ማግኘት ካልቻሉ ተጽዕኖ በረዥም ጊዜ እናየዋለን፣ የመረጃ ምንጭ አስነብበዋል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለን። በሌላ መረጃ ተመልሰን እስክንገናኝ በያለን በቦታ ሰላምና ጤና ይብዛልን።